Lord, lay not this sin to their charge. እንግዲህ በእምነት ከጸደቅን በእግዚአብሔርም ዘንድ በጌታችን በኢየሱስ ክርስቶስም ሰላምን እንያዝ። በእርሱም ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባትን አግኝተናል። በእግዚአብሔርም በክብር ተስፋ እንመካለን። ይህም ብቻ አይደለም፣ ነገር ግን መከራ ትዕግስትን እንዲያደርግ፣ ትዕግስትም ፈተና፣ ፈተናም ተስፋን እንዲያደርግ እያወቅን በመከራችን ደግሞ እንመካለን። ሮሜ ምዕራፍ 5 ከቁጥር 1 እስከ 4። እርሱ በመከራችን ሁሉ ያጽናናናል። ስለዚህ እኛ ራሳችን በእግዚአብሔር በመናጽናናበት መጽናናት በመከራ ሁሉ ያሉትን ማጽናናት እንችላለን። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 4። ያለፈውን ዝግጅታችንን እንደተከታተላችሁ እርግጠኞች ነን። ቀጣዩን ክፍል እንዲህ አዘጋጅተን ይዘንላችሁ ቀርበናል። ከዝግጅቶቻችን ቁም ነገሮችን በማግኘት በብዙ እንደምታተርፉ እርግጠኞች ነን። አብራችሁን ቆዩ። መልካም ቆይታ። ሽልማቴን እቀበላለሁ፣ ገና ዋጋ እከፍላለሁ። ወደ መጨረሻው አካባቢ እየላላ የመንግስት እንትን ሲመጣ ኳየር መሰባሰብ ጀመረ። ተሰባስበን መኮንን ደሳለኝ አዲስ አበባ ላይ በየአመቱ አንዳንዴ በየ2 አመቱ ተሰባስበን እንገናኛለን። በዚሁ በደርግ ስርዓት ውስጥ እንገናኝ ነበረ ለረጅም ጊዜ ቤተክርስቲያን እስከሚከፈት። ከዛ በኋላ ቤተክርስቲያን ሳይከፈት በፊት ቤተክርስቲያን ራሷ ኳየሮችን አቋቋመች። ቢ የነበሩት ወደ ዋናው ኳየር ውስጥ መጡ። ከበፊትም የነበሩት ጥቂት ሰዎች ገቡ። እንደዚህ እያለ ሙሉ ኳየር ሆነ እና ልክ ቤተክርስቲያን ሲከፈት ከመከፈቱ በፊት ልብሶቹ በየቦታው የነበሩ ተሰብስበው ወደ አንድ መጡ። መሳሪያውም እንደዛ መጣ። የሚጫወቱ ሰዎች መጫወት ጀመሩ። ማሞ ዋናል የሚባል አኮርዲዮን መጫወት ጀመረ እና ተሰባሰቡ። ኃይለኛ ህብረት ተፈጠረ ነው እና እስካሁን ድረስ የቀጠለው ያ ህብረት ነው። ክርስቲያን የተዘጋው በ74 ነው። ድንገት አይደለም መጥቶ ዝግት የተባለው። ያው አዝማሚያው ዙሪያውን እንደዛ አይነት ሁኔታዎች ነበሩና ስለዚህ የኳየር ዕቃዎችን ለማውጣት ተችሏል። ያለ የኳየር ዕቃ ምንም አልሆነም። ግን አቀማመጡ እንግዲህ ለ10 ዓመት ገደማ ተቀምጦ ስለነበረ በተለይ አኮርዲዮናችን አሁንም አለ የተደበቀው ፍሩሽካ ዕቃ ውስጥ ነው የሆነው። አንድ ሰው ከብትም ያደልብ ብርሃኑ ዘውዴ የሚባል ሰው መሪ ነበረና እሱ ቤት ነው አሁን አኮርዲዮኑ የነበረውና እዛ ውስጥ ተቀምጦ ሲወጣ ተበላሽቶ ነው የወጣው ማለት ነው። ጋውኖቹ በእርግጥ አረጁ እንጂ ምንም እንትን አልሆነምና ስለዚህ ያው ዝግጅት ነበር እንደሚዘጋ ይታወቅ ነው። ተዘጋ ማለት ግን እኛ ተለያየን ማለት አልነበረም። በእርግጥ በመጀመሪያው ድንጋጤ የመጀመሪያዎቹ አመታት 1-2 አመታት ያው ፍርሃቱም ስለነበረ ያው ደንግጦ ወደ ቤት መቅረት አለ። በኋላ ግን በተለያየ ከተማ በየአመቱ እንገናኝ ነበር። አንዳንዴ ለምሳሌ መካነ ኢየሱስ አልተዘጋችም ነበር በዛን ጊዜና አዲስ አበባ ለማረግ ወንጂ ውስጥ ለማረግ ደብረ ዘይት ውስጥ እንገናኝ ነበረ ማለት ነው። እንደ ኳየር ሆነን አንዘምርም፣ ግን ህብረታችን አልተበጠሰም። በእርግጥ ያው በስደቱ ሰዓት እህቴ እንዳለችው ተበታትነን ነበርና ሁሉም በየቤቱ ነው በየሰፈሩ እና
የመጽሐፍ ቅዱስ ትምህርት ግን ቤተክርስቲያን አደራጅታ በየሰፈሩ ምእመኑን ትመግብ ነበረ እና በእንደዛ አይነት ፕሮግራም እየተካፈልን እዛ ያው መጨረሻ ላይ እንዲያውም አንድ ሳልጠቅስም አላልፈው እዚህ ቤት ቸርች አምልኮ መተን አገልግለን ስንመለስ ይመስለኛል ልክ ፕሮግራሙ ሲያልቅ ከዚህ ታፍሰን እዚህ ቀበሌ አሁን ፎቅ የተሰራበት እዚህ ከጎናችን ነበርና እዛ እንዳለ ክርስቲያኑንም ኤኳየሩንም ክርስቲያኑንም ሰብስበው አሰሩ። ከዛ ትንሽ ቆይተው ቦታ ሲጠባቸው ሁሉም በየቀበሌው ይታሰር ተብለው ወደ የቀበሌያችን ተላክንና ከሳምንት በላይ አንድ 15 ቀን ይሆናል በየቀበሌያችን ታስረን ነበርና ከሁሉም በላይ አብዮቱ የሚል መፈክር ካላላችሁ ብለው ግርፋት ነበረ እና እንደዛ አይነት ታስረን ተፈታን። ከዚያ በኋላ በቃ ሁሉም ወደ የቤቱ ነው የገባው። በእንደዛ አይነት ቆይተን መጨረሻ ላይ ያው ነገሩ የላላ ሲመጣ እንዳሁኑ ያው ኳየሩ መሰባሰብ ጀመረ። በየቤቱ የተበተነው ሙቃ ተሰበሰበ። ከዛ ተደራይተን ያው አገልግሎታችንን ቀጠልን። መጀመሪያ ላይ ለራሳችን ነው። አሁን እንግዲህ ለህዝቡ የምንተርፍበት ሁኔታ የለም እኮ በስደቱ መካከል የለም። እኛ ምክንያቱም አብረን ነው የተሰደድነው። ቤተክርስቲያን አብሮ ነው የተዘጋችው እና ካድሬዎች በየሰፈሩ ቆጣጠሩ፣ ሰውን ያስፈራሩ ነበር። በጣም ያስጨናቂ ዘመን ነው እንግዲህ እንዳሁኑ አይነት አይደለም እና መታሰር ደግሞ ያኔ ብርቅ አይደለም። አንድ 3-4 ቀን 5 ቀን መታሰር በተለያየ መንገድ ይታሰራል ሰው እና እንደዛ ነው የነበረው ሁኔታ ማለት ነው። ህዝቡን ለማጽናናት አንድም ህዝቡ ራሱ በፍርሃት ስለነበረ በሚገባበት ሰዓት ይይዙኛል በሚል ፍርሃት አይሄድም። ያም ክርስቲያን ተቀብሎ አያስገባም። ሲያስገባ ካዩ 2-3 ከሆኑ ለምን ተሰበሰባችሁ ተብሎ መታሰር ነበር። ስለዚህ ለማጽናናት እድሉ ብዙ ሰፊ አልነበረም። እንዲሁ አንዳንድ እየሆን በቤት እንዲሁ ጽናና እንጂ ህዝብ የማጽናናት እድል አላጋጠመም። በኋላ ሊከፈት ሲል ግን ሚክስድ ኢኮኖሚ ከታወጀ በኋላ ግን ማገልገል ተጀመረ። በቡድን ሆኖ እንዲያውም 2-3 ቡድን ተቋቁሞ የኳየሩ 3 ቦታ ተከፍሎ አጥቢያ አንድ ብቻ ነበረች እና ግን በዝጉ ውስጥ ብዙ አጥቢያዎች ስለተደራጅ ማለት ብዙ አጥቢያዎች ሳይሆን ህዝቡ 2 ቦታ ተከፍሎ ስለነበር የተወሰነ ቡድን ታች ደቡብ ያለውን ያገለግላል፣ የተወሰነ ቡድን ደግሞ ሰሜን ያለውን ያገለግላል። በቡድን ሆኖ ማገልገል ተችሎ ነበር። ያ ሲከፈት ሊከፈት አካባቢ ማለት ነው። ስደቱ ትንሽ እንትን ያለ ጊዜ ኳየሩ እየሄደ ከመከፈቱ በፊት ጀምሮ ነው ማገልገል ጀምሯል። በየቤቱ ማለት ነው። በቡድን ሆኖ ማገልገል ጀምሯል። እኔ በዛን ጊዜ እዚህ አልነበርኩም። በእኔ በግል ግን ቡድኖቹ በየግለሰብ ቤት ነው። ያኔ እንግዲህ ቸርች አልነበረም። በየግለሰብ ቤት ስለሆነ እንግዲህ አኮርዲዮንና ጊታር ይዘው አንዱ ቡድን ጊታር ይዞ ይሄዳል፣ አንዱ ቡድን አኮርዲዮን፣ ኪቦርድ አልነበረም በዛን ጊዜ እና ይሄድና ያገለግላል። ለምሳሌ ምስጋና ሊናገረው ይችላል። በዛን ወቅት አንዱ አምልኮ ይደረግ የነበረው እኛ ቤት ነበርና ልጅ ነኝ። የዝማሬን አገልግሎትም እንድናፍቅና እንድወድ ያደረገኝ አጋጣሚ ያው በዚህ ውስጥ ነው እኛ የነበርነውና ስትዘጋ በጣም ህጻናት ስለነበረ ብዙ አናውቅም። ግን በአገልግሎት በቤተ ክርስቲያን ውስጥ በዚህ ውስጥ ባለው አገልግሎት ነው እና እኛ ነበርነው በኔ አካባቢ ያሉት። ለመጀመሪያ ጊዜ ኳየር አገልግሎትን እኛ ቤት መጥቶ ነው ያየሁትና በቡድን ወጥ ሆነው አኮርዲዮን የያዘው ግሩፕ ነበር የመጣውና የመጀመሪያ ሲመጣ ይህንን ልብስ በቃ ይዘው መጥተው በፋሚሊ 4 ወይ 5 ቢሆን ነው የመጡት። አንድ መሳሪያ ተጫዋች አለ። እንደ ተበታትነው መጥተው እዛ ገቡ፣ ለበሱ። የነበረውን ህብረት እዛ አምልኮ በየግለሰብ ቤት በተለያየ ቦታ አለና ያን ያየው ከዛ የሚለው በጣም ውስጥ የገባ በሌላኛው ደግሞ ጊታርን አየው።
እነሱ ሲሄዱ እኔ ጊታር መስራት ሙከራ ውስጥ ገባሁ። ይሄ ነገር የእንጨት ስራ ነው ይቻላል ብዬ የሙዚቃን ነገር ከዛ ጀመርኩ። ያው ክራር ጊታር እያልኩ ሙዚቀኛነትንም በዛ ነው የጀመርኩት እና የኳየር አገልግሎት ልክ ቤተክርስቲያን በዛ ሂደት ተከፍታ በየቤቱ የነበረው ከዛ ሰብሰብ ወደ ማለት መጣ። እዚህኛው ክልል ውስጥ ራሱ እኛ ቤት ነበር ጋሽ ተረፈ ቤት አንድ 5-4 ቦታ ነበር እና እዚሁ አካባቢ ላይ ሰውም በርከት ያለ ስለነበር በኋላ ላይ ግን በጋራ ሆነው ጋሽ ተረፈ ቤት ግቢ ውስጥ በደንብ በጋራ ሆነው ሙሉ ኳየር ቆሞ ማገልገል ጀመረ። ከዛ ቻርች ስትከፈት ያው ፈርሶ የነበረው ልደት ኳየር ሳይፈርስ ቆይቷል። ተስፋ የሚባል ግን ሌላ ኳየር ነበረ፣ እሱ ፈርሶ ነበረ እና ቤተክርስቲያን እሱ እንደገና ማደራጀት ጀመረች። ያ ኳየር ሲደራጅ ደግሞ ለ4 ወር ሲከፈል እዛ ውስጥ ነው የምናገኘው። እና ግን መነሻዬ እዛ በነበረው አይቼ እዚህ ውስጥና ባልሳሳት እንግዲህ በኋላ የምንዘምረው ቅድም ያጠናነው መዝሙር ያለው በእርግጥ ጌታ ከኛ ጋር ባይኖር የሚለው መዝሙር የተዘመረ ይመስለኛል ካልተሳሳትኩና መልእክቱም ወቅታዊ ነበረው እና ልብ የሚነካ ነበር። ያው ብዙ ሰው እያለቀሰ እድሉ ጠባብ ነው። ልጆች እንኳን ሆነን ለአምልኮ ወይም ለባይብል ስተዲ ወየቤቱ ስንሄድ ከቤትም ስንላክ ቤተሰብ ታርጌት አድርጎ አንተ በዚህኛው ሰዓት ሄደ፣ አንተ በዚህኛው ሰዓት ተብሎ ሰዓት አለን የምንሄድበት። እዛም የሚያስተምሩን ሰዎች ሲለቁ ብዙ ቤቶች 2 በር ያላቸው አሉ እና ግማሻችንን ሁለታችሁ ገሌና ገሌ ሂዱ በዚህ ጋር ተብለን ሄዳለን። ቆይቶ ደግሞ ገሌና ገሌ በዚህ ጋር እየተባለ ነበር መምህራኖቻችንን የሚለቁና በጣም ጭንቅ የነበረ ጊዜ ነበርና በህብረት ተሰብስቦ ማምለኩ እና ኳየርም ደግሞ በዝማሬ ሲሰማ በጣም ልብ የሚነካ ነበር እና ጊዜው እና እንዲህ አይነት ነገር ነበር ማለት እኛ ቆይተን የመጣ ነው። ግን አብረውን የሚዘምሩ ካሉበት ውስጥ ያሉ ሰዎች ሙሉ ጌታ ሆናለች፣ ኃይሉ አለ ያሉበት ሰዎች አሉ። ልክ ሲጀመር የነበሩት እኛ አጋጣሚ አልነበረም። ህዝቡ ያለቅስ ነበር። ገና ቤተክርስቲያን ግማሹ በእንብርክክ ነው ህዝቡ ራሱ ሄደው፣ ግማሹ ያለቅሳል። ኳየርም ሲቆም በለቅሶ ነው የጨረሰው እና የነበረው ስሜት ተዘግቶ መከፈቱ ትልቅ ነገር ነበረ የነበረው። ለመንገድ ራሱ በጣም ሰረገላ ብዙ ሰልፍ ከቦናል። ከእኛ ጋር ያለው ከሁሉም ይበልጣል። መለከቱን ንፉት፣ ጠላት ይታወራል። ብቻ እምነት ይኑረን፣ ኢየሱስ ያሸንፋል። በእርግጥ ጌታ ከእኛ ጋር ባይሆን እርሱ ባይዋጋልን የጠላታችን ሰልፍ አይሎ ከምድር ላይ በጠፋን። ስለዚህ እግዚአብሔር ይመስገን ስለ ሁሉም ነገር። በብዙም በጥቂት ማለዳ ይሳነው፣ ኧረ ለመሆኑ የሚነካን ማነው? ቀድሞስ ባዕድ ግዛት መቆየት ለቻሻው፣ ይህስ ባይሆን ወንዙን
ስለምን ተሻገር? በእርግጥ ጌታ ከእኛ ጋር ባይሆን እርሱ ባይዋጋልን የጠላታችን ሰልፍ አይሎ ከምድር ላይ በጠፋ። ስለዚህ እግዚአብሔር ይመስገን ስለ ሁሉም ነገር። አለችን ውብ አገር ነዋሪ ከተማ በውስጧ የሮራው ድምፅ ከተማ ይሰማ። እንጋደላለን እስክንጨብጣት አምላክ ይረዳናል በምንደክምበት። በእርግጥ ጌታ ከእኛ ጋር ባይሆን እርሱ ባይዋጋልን የጠላታችን ሰልፍ አይሎ ከምድር ላይ በጠፋ። ስለዚህ እግዚአብሔር ይመስገን ስለ ሁሉም ነገር። ተቃውሞ የፈርዖን ሰልፉ በሰራዊት ጌታ እንድናይ ሲረፉ ድምፃችንን እናንሳ መለከቱን ንፉ የመዳንን ራሱን በራሳችሁ ንፉ። በእርግጥ ጌታ ከእኛ ጋር ባይሆን እርሱ ባይዋጋልን የጠላታችን ሰልፍ አይሎ ከምድር ላይ በጠፋ። ስለዚህ እግዚአብሔር ይመስገን ስለ ሁሉም ነገር። በነበረው ሰዓት ላይ የወጣ መዝሙር ነው። ይህን መዝሙር የደረሰው ሰው ቁጭ ብለን ነው ቻች ውስጥ ጽፎት ዜማውንም ቃሉንም እግዚአብሔር ይሰጣል። ሸዋዬ ዳምጤ አብሮን ዘምሯል እና በዛ በስደት ውስጥ ነው ያንን የተቀበለው። እዛው ተቀበለ፣ እዛው አጠና፣ እዛው ዘመረ እና ታላቅ ሞገስ ነበረው መዝሙሩ ራሱ እና የእግዚአብሔር መንፈስ ነበረበት። ከነበረው ስደት ጋር ስንዘምረው ውስጣችን ይፈስ ነበር። በዝኩ ዘመን ውስጥ ባልኖረ መቼም የምናልፍበት መንገድ የተለያየ ነገር ነው። ብዙ ነገር ውስጥ እናልፋለን። ብዙ ከበባም አለ፣ ብዙ ሰልፍም አለ በህይወታችን። የሰው ህይወቱ ብርቱ ሰልፍ ነው እንደሚል እግዚአብሔር ቃል። ብዙ ሰልፍ አለ በህይወታችን እና እኔም በህይወቴ ይህን ስዘምር በህይወቴ የተከበብኩት ብዙ ነገር ነበረ፣ ብዙ ከበባ ነበር። እግዚአብሔር ስለተዋጋልኝ ግን እንዳለፍ አስባለሁ። ዝማሬ ስዘምር ብዙ ሰልፎች ነበሩ በህይወቴ፣ በጣም ብዙ። ያንን ሁሉ ግን እግዚአብሔርን ያሳለፈኝና ስዘምር እዛ ውስጥ ሆኜ ነው የምዘምረውና በዝጉ ዘመን ባልኖርም በእኔ በህይወቴ የሆነውን ነገር ያሳየኛል። በቃ ያለፍኩበትን ታሪክ ያለፍኩበትን ነገር ያሳየኛልና እግዚአብሔር ከኔ ጋር ስለሆነ አለፍኩት። በቃ ብዙ ከበባዎችን ብዙ ሰልፎችን እግዚአብሔር እንዳሳለፈኝ ነው የማስበውና ስዘምር በጣም ውስጤ በእንባ ይሞላል። ይህን መዝሙር ስዘምር
የእግዚአብሔርን ታላቅነት፣ የእግዚአብሔርን መታደግ፣ የእግዚአብሔርን ፍቅር፣ የእግዚአብሔርን ርኅራኄ፣ አብሮነቱን፣ ህልውናውን፣ መገኘቱን ሁሉ አስባለሁ በዚህ ዝማሬ ውስጥ እና በጣም ደስተኛ ነው ስዘምር። እኔ ልደት ኳየርን ከተቀላቀልኩ በጣም ጥቂት የሚባል አመት ነው ያልኩት። ወደ 2 አመት እየሄድኩ ነው ገና እና ግን ይህንን መዝሙር ዘምረነዋል መድረክ ላይም። ግን ያው እንደ ማንኛውም አማኝ በጣም ልዩ መልእክት አለው ለእኔ በግሌ። በጣም የሚገርመኝ ደግሞ ቤት መዝሙር አጠናለሁ እኔ የኳየሩንም ሌሎችንም ዘማሪዎች አጠናለሁ እና ልጄ አሁን 3 አመቱ ነው እና በቃ ይዘምረዋል እሱ ራሱ። ስለዚህ እግዚአብሔር ይመስገን እያለና ሲዘምር እንዳውም እኔ ራሱ እንዴት ያዘው እንደ መዝሙር እያልኩኝ በጣም ደስ እያለኝ አብሬ እዘምራለሁ እና ግን በላይፌ ራሱ በጣም ይሄ ትውልድ ተሻጋሪ የሆነ ዝማሬ እንደሆነ በጣም አይቻለሁ። ውስጥ ድረስ በቃ የማጽናናት የመምከር ኃይል ያለው ዝማሬ ነውና ተባርኬበታለሁ። ወደዚህ ኳየር የገባሁት እንግዲህ እዚህ ቤተክርስቲያን ላይ በመጽሐፍ ቅዱስ ትምህርት ውስጥ ነበረ ረጅም ጊዜ እንትን ያልኩት። በእርግጥ አገልግሎቶች አገለግላለሁ እና አገልግሎት እያገለገልኩ ወርሺፕ አምልኮ በመብራት አገለግላለሁ ቤተክርስቲያን ላይ እዚሁ አገለግላለሁ እና ግን ባይብል ስተዲ ስንማር አስተማሪያችን ነው ወደዚህ ህብረት እንድቀላቀል ትልቁን በር የከፈተልኝ እና እንዳውም ሀሳቡን ሲነግረኝ በጣም ነበር የተደሰትኩት። ሌላ ኳየር አለ ምንድነው? እኔ እንግዲህ ትልልቅ ሰዎች ሲዘምሩ ሳይ እንደገና ደግሞ የሚናገሩትም ነገር አለ። ይሄ እንዴት ነው ክርስትና ከበፊቱም ጀምሮ እስከ ዛሬ ድረስ የመጣውን ውጣ ውረድ ጸንተው መቆማቸው እንደገና ደግሞ ከዛም አልፎ ተርፎ በዛ እድሜያቸው ደግሞ ማገልገላቸው ደግሞ በጣም እኔን ይገፋፋኛል እና እኔም በቃ ወደዛ እስክደርስ ድረስ ማገልገል እንዳለብኝ ይሰማኛል። ትጋታቸውን በጣም ነበር የማየው እና ለዚህ ነው በጣም ደስተኛ የሆንኩት። አልጠበኩም፣ አልገምትኩም፣ እገባለሁ ብዬ አላሰብኩም ነገርና ግን እግዚአብሔር እንደፈቀደና ጌታ እንደመረጠኝም አስቤ ነው የተቀበልኩት። ይሄን ይመስላል። እንግዲህ መዝሙር እኛ እንደምናስበውና እንደምናምነው እግዚአብሔር ነው መዝሙርን የሚሰጥ። በእርግጥ ከመሬት ተነስቶ መድረስም ይቻል ይሆናል፣ ግን ትክክለኛው እግዚአብሔር የሚሰጠው ነው። ረጅም ዘመንም አቋርጠው የሚመጡት የሚያልፉ ቢቆዩት እግዚአብሔር የተሰጡ መዝሙሮች ናቸው ብለን የምናስበውና ውስጣችን አሉ ብዙ ናቸው፣ በርከት ያሉ ናቸው እና መዝሙር ይዘው ይመጣሉ። ከዛ በኋላ ሳንሱር ኮሚቴ አለ። ለሳንሱር ኮሚቴ ይቀርባል ማለት ነው። ዜማውም ቃላቶቹ ሀሳቡ አይነካም፣ ግን ቃላቶች ይነካካሉ። ዜማውም በተለይ ቀደም ብሎ የነበሩት በተቻለ መጠን ከዘፈን ጋር እንዳይገናኝ ከባድ ጥረት ይደረግ ነበር። ይሄ እዚህ ጋር የሚለው የወረድ የሚለው ዘፈን ሊመስል ይችላል፣ ወይ ከፍ እናድርገው ወይ ተብሎ ጥረት በጣም ይደረጋል። እንዋጀው የሚለው አሁን የመጣ አካሄድ ነው እንጂ በዛ ዘመን በተቻለ መጠን እኛንን ወደ እነሱ መስጠት ያለብን እንጂ እንዴት ከነሱ እንወስዳለን የሚል አስተሳሰብ ነበር እና እንደዛ ነው የሚሆነው። ይመጣል፣ አራሚዎቹ ያርሙታል ዜማውንም። ከዛ በኋላ ለሙሉ ኳይሩ ይቀርባል። ሙሉ ኳይሩ ሀሳብ ካለው ይጨማመርና ከዛ ይጠናና ለህዝብ ይቀርባል ማለት ነው። እንደዚህ ነው አቀራረቡ። ከድሮም እስካሁንም ያለው አካሄድ እንደዚህ ነው። መዝሙር በግለሰብ እግዚአብሔር ያው በግለሰቦች በኩል ኳየር ውስጥ ባሉ በግለሰቦች በኩል ኳየሩ ይሰጣል የሚል እምነት ነው ያለን። ያለንም ተሞክሮ ሰዎች በጸሎትም ላይ ሆነው ቤታቸውን ባለም በሆነ ገጠመኝ ውስጥ ሆነው መዝሙሮችን ይቀበላሉ። ያው ሰዎች መዝሙርን ቤታቸው ሲጸልዩም በተለያየ ሁኔታ ውስጥ ሆነው መዝሙሮችን ይቀበላሉ፣ ይጽፏቸዋል። ዜማቸውን ይዘው መጥተው ባልቻ እንዳለው ለሳንሱር ኮሚቴው ይቀርባል። መጽሐፍ ቅዱሳዊ ይዘቱ፣ ግጥሙ፣ እነዚህ የመሳሰሉ ነገሮችን ቃላት አጠቃቀሙ ሁሉ ሳንሱር ኮሚቴው ያይና የሚያሻሽላቸውን አሻሽሎ ዜማውንም ወደ ህብረቱ ይመጣል። ህብረቱም ላይ ደግሞ የሚጨመሩ ሀሳቦች ካሉ እነዛ ነገሮች ተደረገው ተደጋጋሚ ጥናቶች ተደርገው
ከተብላላ በኋላ ለአገልግሎት ይወጣል። በዚህ መንገድ ነው። እኛ ባለን ተሞክሮ ዜማን ለይተን ዜማ እንስራ ብለን ቁጭ ብለን አንሰራም። ያው የተሰጣቸው ሰዎች ከነዜማውን ይዘው የሚመጡት እና ያንን የመጡትን ሰዎች እዚህ ጋር ያለውን አንዳንድ ጊዜ ያው እንደ ሙዚቀኛ በጀመረበት ድምፅ የማይዘጋ ከቴክኒካል ነገሮች የተነሳ የማይመጡ የማይሆኑ መዝሙሮች ይኖራሉ። ያንን የማስተካከል ስራዎች፣ የማስዋብ ስራዎች እነዚህን ነገሮች ነው የምናደርገው። ይሄኛው እኮ ደግሞ እንዲህ ብናደርገው የተሻለ ውበት ይኖረዋል፣ በዚህኛው ሪትም ብናደርግ የተሻለ ይኖረዋል እያለን የማስተካከልን ስራ ነው እንጂ የምንሰራው ዜማውንም ግጥሙንም ይዘው ነው የሚመጡት። አብዛኛው የተለመደው እንደዛ ነው። ያ መዝሙር መጥቶ ለኳየር እስከተሰጠ ድረስ የኳየሩ ሳንሱር ለማድረግ መነካካት ይችላል። ሙሉ መብቱ ለኳየሩ። ያ ሰው አምጥቶ አይ እዚህ ጋር እንዲህ ተደረገብኝ አይ በቃ የኳየሩ ንብረት ነው። ኳየሩ እንደፈለገ ቃላቱንም ዜማም አስተካክሎ ያው ለዝማሬ ያቀርባል። የጥናት ሂደቱ ያው መዝሙሩ ከመጣ በኋላ አስጠኞች አሉ፣ መዝሙር የሚያስጠኑ የሚያሰለጥኑ ሰዎች አሉ፣ ሙዚቃ ተጫዋቾች አሉ። እነሱ አንድ ላይ ሆነው አንድ ሁለት ሰው ከኳየር ውስጥ ሁሉ ዜማ ይዞ እንትን ማለት ኢንፍሉዌንስ መፍጠር የሚችሉ ሰዎች ይመጡና አንድ ላይ መዝሙሩ በደንብ ታሽቶ ዜማው በደንብ ከሙዚቃ ጋር ከተብላላ በኋላ ወደ ኳየሩ ይመጣና ኳየሩ ጋር ደግሞ ድጋሚ ኳየሩ ዜማው ካልገባው እንደኛ ቀድሞ ያጠኑ ሰዎች ደጋግመው እያሉ እንዲያስነፏቸው ይደረጋል። በህብረት መሆን ራሱ አንድ ፈተና ነው ማለት ነው። የተለያየ ታሪክ፣ የተለያየ አስተዳደግ፣ የተለያየ ቦታ የመጣን አብዛኞቻችን በቋንቋ የምንለያዩ ሰዎች እንኳን አለን እና እነዚህ አብሮ መሄድ እንግዲህ የእግዚአብሔርን እርዳታ የሚያሳይ ነገር ነው። አልፎ አልፎ እንግዲህ የሀሳብ መገጫጨት ይኖራል። ዘመናቶቹ ብዙ ናቸው። ከውጭ ያለውም ተጽዕኖ የተለያየ ነው። በኃይለ ሥላሴ ጊዜ የነበረ ከውጭ ተጽዕኖ የነበረው ከደርጉ ይለያል። በዛ ዘመን አንደኛ ትንሽም ክርስቲያኑ ትንሽ ስለነበረ ተጽዕኖ ከፍ ያለ ነው። የማዋረድ ጴንጤ ማለት እንዳሁኑ ያለውን ትርጉም አይደለም። ያለ ቃሉ በጣም የሚያም ቃል ነው። እውቀት የሌለ ወደኋላ የቀረ የተተውት የተረሳ የሚልን እንትን የያዘ ነው። ያኛው ከሰው ሁሉ ውራ የሆንክ አይነት ስሜት ያለው አዋራጅ ቃል ነው። በዛን ዘመን የነበረው በደርግ ዘመንም ደግሞ ያው ይሄ በደርግ ዘመን የሆነ ነው። አሁን በሌላኛው ቀጥሎ በመጣው መንግስት ዘመን ደግሞ እንግዲህ የተለያዩ መንግስታት ስርዓቶች መጥተዋል። በእነዚህ ሁሉ ተጽዕኖ የተለያየ ነው የሚሆነው። ግን አንድ ትልቁ ነገር ምንድን ነው? እሱ በእነዚህ ዘመናት ሁሉ የእግዚአብሔርን እርዳታ ነው የሚታየው። የተለያየ ባህሪያችን የተለያየ ነው። ግን በጌታ ፍቅር ስለ ጌታ ብለን አንዳንዱ ነገር በመተው ማለት ነው ወንድሜ ከኔ ይሻላል የሚለውን ነገር ለማመድ በመሞከር ማለት ነው። እና ይህን ሁሉ ዘመን አሳልፈናል። ሁሉ ነገር እንደው አልጋ ባልጋ ሆነ ማለት አይደለም። ያ አዝነን ያለቀስንበት ጊዜ አለ። ደስ ብሎን ደግሞ እግዚአብሔርን ያመሰገንበት ጊዜ አለ። ግን በእነዚህ ሁሉ እንግዲህ እንድንጸና እግዚአብሔር ረድቶናል። የእግዚአብሔርን እርዳታ ነው የሚታየው፣ የማንም አይደለም። ረጅም እኮ ነው ዓመቱ ረጅም ነው። የእግዚአብሔር ጸጋ ነው የሚታየው። እንግዲህ የእኛም የራሳችንም አስተዋጽኦ እንዳለው ሁሉ ማለት ነው። በእግዚአብሔር ቤት ለመቆየት እግዚአብሔርን ለማገልገል ያለን ፍላጎት የጸና መሆንም ነው። በዚህ እንግዲህ የእግዚአብሔር እርዳታ የተጨመረበት። በዝግጅቶቻችን ላይ ጥያቄ፣ አስተያየት እንዲሁም ጥቆማ ካላችሁ
ከታች በተጠቀሰው አድራሻችን ልታደርሱ ትችላላችሁ። ለዛሬ እዚህ ላይ አበቃን። በሚቀጥለው የጽናት ዝግጅታችን እስክንገናኝ ከእግዚአብሔር ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። አሜን። ያስከፍላልና ክርስትና ገና ምኑ ተያዘና የአባቶችን ወዳጆችን የነቢያትና የሐዋርያትን ጽዋ ጠጥቼ